እንደ ቁርአን ላይ ሳብለን እንጥራላችሁ። ወፍ ፈጥሯል ብለው ብዙ ጊዜ ይነግሯቸዋል። ለመሆኑ ወፍ ፈጥሯል? ወፍ አልፈጠረም። ምንድነው ታዲያ ከተባለ የወፍ ቅርጽ ከምን ከጭቃ ገብቶሻል አይደለ? ያ ነው የሚለው። ከዚያ በኋላ የክርስቶስ ስራ በዚያ ላይ ምንድን ነው? እፍ ማለት ነው። እስከዚህ ድረስ ብቻ ነው ድርሻው። በራሪ ወፍ የማድረጉ ስራ የማን ነው? የአላህ ሱብሓነሁ ወተዓላ ስራ ነው። ይህንን በቁርአን ላይ ሁለት ቦታ ላይ መጥቷል። በቁርአን ላይ ሁለት ቦታ ላይ መጥቷል። ምን ይላል? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእትኩም ቢአየትን ምን ረቢኩም አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጠይር ፈአንፉኹ ፊህ ፈየኩኑ ጠይረን ቢኢዝኒላህ ይላል። አኒ አኽሉቁ ለኩም ሚነ ጢን አለ። አብርሃም ማን ነው? ሙሴ ማን ነው? መሲሁ ምን አለ? እኔ ከጭቃ የወፍ ቅርጽ እሰራላቸዋለሁ ወይም እፈጥርላቸዋለሁ። ምንድን ነው የሚፈጥረው ከተባለ ከጭቃ የወፍ ቅርጽ፣ ወፍን ሳይሆን የወፍ ቅርጽ ያንን ነው። እና ስለዚህ ፈተኩኑ ጠይረን ቢኢዝኒላህ፣ ከዚያም በአላህ ፍቃድ በራሪ ወፍ ትሆናለች አለ። ይሽ የመሲሁ ስራ ምንድን ነው? የወፍ ቅርጽ መስራት ነው። ከዚያም እፍ ማለት ነው በዚያ ላይ። ከዚያ በአላህ ፍቃድ በራሪ ወፍ ትሆንለታለች። ይሄ ነው። ሙሴ ልክ እንዲሁ ወፍን ህይወታቸውን ዘርቶላቸዋል። ማነው? አብርሃም በቁርአን ላይ። ስለዚህ በአላህ ፍቃድ ኢሳ የወፍ ፈጣሪ ሆኗል አይደለ? አላልኩም። እንደዛ አይልም። የወፍ ፈጣሪ አይልም። የወፍ ቅርጽ ነው የሚለው። የወፍ ቅርጽ ከጭቃ መቅረጽ ማለት አፍ ካለበት በኋላ በአላህ ፍቃድ በራሪ ወፍ ሆነች ይችላል። በአላህ ፍቃድ እሺ፣ ያለ አላህ ፍቃድ ምንም ማድረግ አይችልም። ያ በራሪ ወፍ የሆነው በአላህ ስብሐነሁ ወተዓላ ውሳኔ ቢአምር ሚን አላህ ስብሐነሁ ወተዓላ። ኦኬ እሺ፣ ሌላ ጥያቄ ደግሞ ለምሳሌ ሌላ ጥያቄ በነብዩ አይሚን በአላህ ብቻ ማመን ይቻላል ነው ወይስ በነብዩም አንድ ላይ ነው ማመን የሚቻለው? በአላህ ብቻ ማመን ነው እንጂ አላህ ደግሞ ያዘዘው በመልእክተኞች መልእክተኛነት እመኑ ብሏል። ከዚያ ነቢያቶችን እንደ ነቢይ መቀበል ነው። ፈአሚኑ ቢላሂ ወረሱሊሂ ይላል። በአላህ እመኑ በመልእክተኞቹም እመኑ ይላል። ፈአሚኑ ቢላሂ ወረሱሊሂ ወኑር ለዚ አንዘልና ይላል። በእኔ በአላህ እመኑ እንዲሁም በመልእክተኛ እመኑ፣ ባወረድኩትን ብርሃን በቁርአን እመኑ ይላል። ያ ነው በአላህ ማመን ሲባል ጊዜ አላህ የላካቸውን ነቢያቶች እንደ ነቢይ አምኖ መቀበል ግዴታ ነው። ሁሉንም ነቢያት አንድንም ሳንክድ ማለት ነው። በነ ኢብራሂም፣ በነ ሙሴ፣ በነ ዒሳ፣ በሁላቸውም ነቢያቶች በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጭምር ይህ ነው። እሺ እና ሲታሲዙ ለምሳሌ ባላና በመልእክተኛው አምናለሁ ተብሎ ነው። ምናሽ ሲታሲዙ ሲታሲዙ በና ነው የሚቀበለው። እሺ ሸሃዳ ስናሲዝ ጊዜ በአላህና በመልእክተኛ አላህን እንደ አምላክ፣ ነቢዩ ሙሐመድን እንደ ነቢይ እንደ መልእክተኛ በመመስከር ሌላ አይደለም። እርሳቸውን ልክ እንደ አምላክ ብንመሰክር ኖሮ የዛኔ በአላህ ላይ ያጋራን ይባላል። ይሄ በፍጹም አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመደን አብዱሁ ወረሱሉሁ። ይሄ ነው እነሆ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ አምላክ የለም ብዬ መሰክራለሁ። ሙሐመድ ደግሞ የእርሱ መልእክተኛ እና ነብይ ናቸው ብዬ መሰክራለሁ። ይሄ ነው በየሁሉም ነቢያት ዘመን
እንደ መልእክተኛ ይመሰክራሉ። ልክ ለምሳሌ ሐዋርያቶች ምናሉ አመና ቢማ አንዘልተ ወተበዕን ራ እንዲሁም መልእክተኛውንም ተከትለናል አሉ። መልእክተኛን እንደ መልእክተኛ መከተል መቀበል ግድ ነው እና መሲሁን ክርስቶስን ኢየሱስን ሐዋርያቶች እንደ መልእክተኛ አምነው ተቀብለዋል። ልክ እንደዚያ ማለት ነው። ይሄ ነው። መርሐባ። እሺ ጥያቄ ያለ ይቀጥል። እሺ ልቀጥል። ጥያቄ ቀጥል። እሺ እድል ስለሰጠኝ አመሰግናለሁ። የኔ ጥያቄ ሁለት ጥያቄ ነው። ሁለቱን ጠይቄ እወጣለሁ። በቅርብ የተለቀቀ ቪዲዮ ነበርና ከዛ ቪዲዮ ውስጥ መካከል የአንተን ንግግር ሰምቼ ነበርና ምንድነው እሱ መካከል ሕፃን ተብሎ መሐመድ ነቢያችን መሐመድ ተነግሮለት ነበረ። እሱም አለቅነት ሁሉ በጫንቃው ላይ ይሆናል ተብሎ ተነግሮለት ነበረ የሚል ነበር። ሰምተኛል? ጨርስ። እየሰማ ነው። የኔ ጥያቄ ነቢያችሁ መሐመድ ሕፃን ተብሎ የነገረለት የትኛው ነቢይ ነው? ሙሴ። መሐመድ ሕፃን ነው ተብሎ የተነገረለት በነቢያቶች አፍ ተነግሮለታል ብለህ ስትል ሰምቻለሁ እና የትኛው ነቢይ ነው ሕፃን ብሎ የተነገረለት? ሙሴ። ምዕራፍ ስንት ላይ? ሰው ሙስሊም ና ልንገርህ፣ ትገልጣለህ፣ ታወጣለህ። ሰው ሙስሊም 3887 ሳይ ሙስሊም 3887 ግለጠው። ኦኬ ሙሴ የብሉይ ኪዳንና ሙሴ በመጽሐፍ ቅዱስ ያሉና 3887 ላይ ሕፃኑ ብሎ የገለጻቸው እርሳቸውን ነው። ክፈት፣ እየሰጠው ነው ማስረጃ። ሙሴ ልክፈትለት፣ ጋይዝ ቆይ ልክፈትለት። ሕፃን ተብሎ ተነግሮለታል ብሎኛል። ስንት ነው? ምንድን ያልከኝ? 3887 ቡኻሪ ላይ ሙስሊም ቡኻሪ ላይ ነው። ሙስሊም ላይ ያለ ሰጣለኝስ ቡኻሪ ስንት? 3887 ሀዲሱ በጣም ረዥም ነው። ምኑ ጋር እስቲ ከፍቼ ላሳይና ታሳየኛለህ። እስቲ የሙሴ ታሪክ ላይ ነቢያቶችን እያረጉ ወደ ሰባቱ ሰማይ የሄዱበት ጉዞ ነው እሱ። እዚያ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ልክ ሙሴ ጋር ሲደርሱ ሕፃኑ ብሎ ሲገልጻቸው እናያለን። ክፈታ። እሺ ቆይ እየከፈትኩ ነው ቪዲዮ። እሺ የትኛው ላይ ነው ያለው? እስቲ ንገረን ቦታው ነው። ሙሴ ላይ 6ኛው ሰማይ ላይ የሚል ታገኛለህ። አይውና ሙሴ እሱ ጋር አካባቢ ወደ እሱ አብርሃም ነው። ወደ ዝቅ አድርገው ወደ ላይ እንደሱ አውርድ። ቅድም አብርሃም ጋር ደርሰህ ነበር። እሺ እሱ ጋር አካባቢ ሴቱ ጋር ነው። ያውና ያው የቱ ጋር? ሙሴ ላይ ያለው እዚህ ጋር ነው። አብዱልከሪም አንድ አንብብለት። ያና ዘያን ግማን እያለ የተቀመጠበት ቦታ አንድ አብዱልከሪም ቢሆን አንሳው። አብዱልከሪም ሰላም አለይኩም ወራህመቱላሂ። ስለ ሙሴ ላይ ያለውን አንድ እንትን በለው። አለይኩም ሰላም። ያውና ሙሴ ቀጥታ ያን ግማን እያለ ሕፃን እያለ ይገልጻል። ጉላም የሚለውን አሳየን። ከፍ አድርገህ ጉላም የሚለውን ወገናችን መካከል ላይ ይታያል። ያን ግማን ማለት ነው። ያውና እዚህ ጋር የአረበኛው ጋር ቀጥታ ተቀል በቀል ሕፃን ጉላም የሚለውን ክፈት። ኛው ላይ ማለት ነው። ፕራይመሪ ለምን እንግሊዝኛው ያን አረብኛው ላይ ለምን
እንግሊዝኛው ልክ አይደለም? እሺ እንግሊዝኛው ልክ አይደለም። ያ ኦኬ። እንዳሉ ቡሃሪ እንግሊዝኛውን አትቀበሉም? እንግሊዝኛው በአረቢ ነው የተጻፈው። ለምሳሌ መጽሐፍ ቅዱስ የተለያየ ጊዜ ትራንስሌት አይደለም። ምናልባት ማናቅ መስሎ ከሆነ እዚህ ያር በጣም እንትን ስለዛ ትራንስሌሽን ፕሮብሌም ነው። ያንግማን ማለት እኮ ያንግማን ማለት እኮ ትልቅ ሰው ማለት ነው። ማን የተረጎመው ትነግረናለህ? ከይቅርታ ጋር ወገናችን አይ ማን የተረጎመው ወገናችን ታውቀዋለህ? ከይቅርታ ጋር አረበኛ ላይ ወደዛ አልሄድም ስላለን ተርጓሚ ላውጣልህ። ዶክተር መሐመድ ነው። ቆይ ዶክተር መሐመድ ነው አውጣላለሁ። ተርጓሚውን ችግር የለውም። አሁን እሱ ሳይሆን እኔ ያንግማን ማለት ህፃን ማለት ነው። እሱ እኮ ፕራይመሪ አረብኛው ላይ አድርገው ነው። ይሄኛው ልክ አይደለም። ይሄኛው ልክ አይደለም። በአረብኛው ላይ አውጣ። ኦኬ እንዳሉ እንግሊዘኞች ልክ አይደሉም ማለት ነው። አንተ አውጣ አረብኛው ላይ። እስቲ ጀነራላይዜሽን ፋላሲ ይባላል። ሎጂክ ማትናር ከሆነ ይሄ ሎጂክ ማለት ከሆነ አንድ ይቅርታ፣ ሀስቲ ጀነራላይዜሽን ፋላሲ ምንድን ነው ታውቃለህ? አንድ ይቅርታ፣ ሀስቲ ጀነራላይዜሽን ፋላሲ ምንድን ነው? በሎጂክ አይደለም ወንድማችን፣ ይኸውልህ እየጠየኩ ያሉት የፈቱት የናዘ ሊቅ ናቸው። አንዴ ተረጋጋ። ኢትዮጵያ ውስጥ የሆነች ሴት ሳይክል ስትነዳ ካየ የኢትዮጵያ ሴቶች በአጠቃላይ ሳይክል ይነዳሉ ብሎ እንደመናገር ማለት ነው። እዚህ ጋር ተሳሳቱ ማለት ኤቭሪዌር ተሳስተዋል ማለት አይደለም። ይሄ ሀስቲ ጀነራላይዜሽን ፋላሲ ሲባል ዩ ሹድ ለርን ሎጂክ ባይ ዘ ወይ እና ስለዚህ አንድ ቃል እዚህ ጋር ተሳሳቱ ማለት ሁሉ ተሳስተዋል። ሀስቲ ጀነራላይዜሽን ፋላሲ ይባላል። እዚህ ጋር አብዱልከሪም አንዴ እዚህ ጋር ተሳስተዋል። ይሄኛውን የፈታው እዚህ ጋር ይሄን የፈታው ሊቃውንት እዚህ ጋር ተሳስተዋል። ለምን አወጣች? እዚህ ጋር ተሳስተዋል። አንተ ሰው ይኸው ፍቻ አይደለም እኮ ይሄ ካሜራ አትዝጉበኝ። ወደ አረብኛ ትሄዳለህ ወይስ አትሄድም? ወገን ይሄን አረበኛ ክፈት። ወደ አረብኛው ሂድ። ሰውየው ምን ሆኗል? ይሄዳለሁ ግን ያንግማን ብሎ አሉ። ቆይ እዚህ ጋር ተሳስተዋል። አንዴ ይኸውልህ ወገናችን እንትና አንዴ ላስረዳክ። እዚህ ላይ ትራንስሌሽን እኛ አንገደደም እኮ ትራንስሌሽን ላይ የመቆም ግዴታ የለብንም። መሰረታዊ ቋንቋ ላይ ነው የመቆም ግዴታ ያለብን። አንተ ምን አልከን? ከዛ እዚህ ጋር ተሳስተዋል። አዎ ተሳስተዋል። ኤቭሪዌር ተሳስተዋል ካልክ ይሄ ሀስቲ ጀነራላይዜሽን ይባላል። በሎጂካል ተማሪ ፋላሲ ነው እኮ እነሱ ግን ይሄ ተራሶ አይደለም የሚፈታውን ተራሶ የሆነው ሊቅ ነው ተሳስቷል ያልከው። ራሳችሁ ሰዎች ናችሁ። ኢየሱስ ሳይቀር ሁሉም ሰዎች አላቸው። አይምሮ አላቸው። በጣም ስኮላር የሆኑ ሰዎች ናቸው። አረብኛው ላይ እኮ ያንግማን ማለት ህፃን ማለት እንዳልሆነ ይሻላል። እንግሊዝኛ የቱ ጋር ነው? አረብኛ ያለው የት ወረድ እንዲሁ ቆይ አንድ ትንሽ ወረድ በል ሙሴ ጋር የሚለው ጋር ድረስ የትኛው ነው? ህፃን ልጅ እንግዲህ ትንሽ ይሄን ስንጨርስ ግን ራሱ ጥቅስ ላይ ጥያቄ አለኝ። እንዳትወጣ እሺ ወገናችን፣ ይሄ ራሱ ጥቅስ ላይ ጥያቄ አለኝ። ኢሳይያስ 9:6 ላይ ወደ አንተ ስለሚገለበጥ ስንጨርስ እንዳትወጣ። ይሄኛው ትንቢተ ኢሳይያስ ላይ ያለው ነው። 9:6 ላይ ያለው ነው። እኔ አይደለሁም እሱ ነው። ወንድምህ እኮ እየነገረኝ ስለሆነ ቀስ በል እሱ እያወጣሁልህ እኮ ነው። እሺ አሳየኝ። ስለማታውቀው አሁን ይሄን ጸጥ ብለህ ማዳመጥ ያለብህ። እሺ አሳየኝ። ምን ይላል እዚህ ጋር ነቢያችን ሰለላሁ ዐለይሂ ወሰለም እየተናገሩ ፈለማ ተጃወዝቱ ባለፍኩኝም ጊዜ ከሙሴ ጋር እንደተገናኘው ልክ ሙሴን ሲያልፉ በካ አለቀሰ ሙሴ። ቂለ ለሁ ማ ዩብኪክ ምንድን ነው የሚያስለቅሰህ ተባለ። ቃለ አለ አብኪ አለቅሳለሁኝ አለ ሙሴ ሊአነ ጉላመን ያውና ቡዒሰ ባዕዲ ከእኛ በኋላ የተላከው ህፃኑ ይሄ ነው እና ብሎ ተናገረ። የቱን ህፃን ይዘ
የቱ ጋር እኔ አረብኛ እንዴት ይረሳየ? ያው እዚያ ጋር ሁላም የሚለው ያወዛ ስንተኛ መስመር ላይ ነው ያለው? ከዚህ ይኸውልህ፣ ስንተኛ መስመር ላይ ከዚህ ስንተኛ መስመር ላይ ንገረኝ። ከዚህ ጀምር ቁጥርና መስመሩን ንገረኝ። ችግር የለም። እሺ ቀይ ያሳየ ቀይ ያውና 1 2 3 4ኛው ላይ ሁላም ቪዲዮ ለምን አጠፋችሁብኝ? ያውና 4ኛው መስመር ላይ ሁላም የሚል ቃል አለ። 1 2 3 4 ነው አይደለ? ይሄኛው መስመር ማለት ነው። የቱ ጋር? እሱ ጋር ሂድ እችኛዋ አራለች። ከዚህኛው ካጠገቡ ያለች እሷ። እሺ እቺ ማለት ነው። እሺ እኔ ቆይ የት ሰላም አለይኩም ወራህመቱላሂ ወበረካቱ። እሱ ይቅርታ ከይቅርታ ጋር ግን እንደዚህ ግን አይተረጎምም እኮ ወንድ ልጅ ነው። በነገራችን ላይ እንደዚህ አይተረጎምም። አላህ የሚለውን እንደዛ አድርገህ ተርጉሞ እስኪ አንድ ጊዜ አላህ የሚለውን ተርጉሞ እዛው ላይ አላህ የሚለውን ተርጉሞ። በነገራችን ላይ እንደዚህ አይተረጎምም። ወንድ ልጅ ነው የሚለው እንደዚህ አይተረጎምም። ይኸውልህ አረብኛ ቆይ አንድ ያዳምጠኝ። አንድ ነገር መተርጎም ስትፈልግ አረቢክ እንግሊሽ ሌክሲከን አለ ታውቃለህ? አረቢክ እንግሊሽ ሌክሲከን ወይ እንግሊዘኛ እኮ ያንግማን የሚለው ቆይ አይደለም። ይሄ አንተ ይኸውልህ ጎግል ትራንስሌሽን ውስጥ ገብቶ በጣም ፋውል ነው። እንደዛ አይተረጎምም። ስኮላርስቲክ አይደለም፣ ራሱ አካዳሚክ አይደለም እያደረግክ ያለው። እንግሊዘኛ ትቀበላለህ ወይ? እንግሊዘኛ ትቀበላለህ? ቆይ እንግሊዘኛ ነው። ተረጋጋ። እሴ ትርጉም ነው እኮ ይሄ ትርጉም ሊሳሳት ይችላል። ቋንቋ ስታጠና ለወደፊት ቋንቋ ስተተረጋጋውን የተፈለገው ጎላ ምልክ አረቢክ እንግሊሽ ሌክሲከን ላይ ገብተህ ስኮላርቲክ በሆነ ጥናት በተጠና የቋንቋው ሊቃን ይሄንን ቋንቋ ጉላም የሚለውን ቃላት ወስደህ በጎግል ትራንስሌሽን አይደረግም። ለምሳሌ አላህ የሚለውን ውሰደው እስቲ ኤግዛምፕል፣ አላህ የሚለውን ውሰደው። ወይድ አንድ የኔ እናንተ እንስማማሽ። ያንተን ሀሳብ አንዴ ላሳየህ። እንስማማ። ሰማው ከወይድ አላህ የሚል አለ። አላህ ከላይ ውሰደው ላሳየህ። አንዴ በቃ ውረድ። አላህ የሚለውን ውሰደው። ይኸው ከላይ አላህ የሚል አለልህ። ውሰደው። አሁን የወሰድከውን ቃል ውሰደው። እንዳሁኑ አላህ የሚለውን ውሰደው። ይኸው ከላይ አለልህ። አላህ አይታይም። አላህ ጨረስኩም። አንዴ ትቀጥላለህ። እባክህ አገታውና አላህ የሚለውን ውሰደው። ከላይ አላህ የሚለውን አሁን ያረከውን ውሰድ። አላህ የሚለውን ውሰድ። ታያቸው አንዴ ውሰድና አላህ የሚለውን ተመለስ። ይሄን እንግሊዝኛ ተቀበል። ተመለስና አረብኛው ጋር ተመለስ። ይኸው ሊያስወርድ ህፃን አይልም። ሊያስወርድ ነው። ማትሰማ ከሆነ አላህ የሚለውን ውሰደው። አልፈለገም ማለት ነው። አላህ የሚለውን ውሰደው። ላሳየህ አንዴ ላሳየህ ለምንድን ነው የምወርደው? ጥያቄ እኮ ፈጥሮብኝ ነው። አላህ የሚለውን ይተርጉመው። አላህ የሚለውን ይተርጉመው። አሁን እኮ እኔ ጥያቄ ፈጥሮብኛል። አብዱልከሪም ምን አድርገው አላህ የሚለው ምን ብሎ እንደዚህ የሚተረጉሙ አብዱልከሪም ነው። አብዱልከሪም ይዞታል። አላህ የሚለው ምን አድርጎ የሚወስደው? አንተ ልጅ ጉግል ትራንስሌት ሌክሲከን ላሳይ ነው። ጉግል ትራንስሌት አይደረግም። ሌክሲከን ይኸው ይታያል። ትራንስሌሽን ለምሳሌ እንግሊሽ አረቢክ ተመልክታን እንግሊሽ አረቢክ ዲክሽነሪ አለ። ሌክሲከን ነው የምንመለከተው እኛ። እሺ ጉግል ትራንስሌት እንደዛ አንጠቀምም። ለምሳሌ አሁን ጉላ የሚለውን ይኸው ከላይ ጉላ የሚለውን ሲያስቀምጠው ይኸው እዚህ ላይ መመልከት ይቻላል። ዘርዝሮ ያስቀምጠዋል ጉላ የሚለውን ማለት ነው። ያንዳንዱ ለምሳሌ በጣም ቁጭ አድርጎ ያስቀምጠዋል። ከላይ ኪድ ብሎ ያስቀምጠዋል። ፎር ኢንስታንስ ህጻናት ብሎም ያስቀምጠዋል። ቦይስ ለምሳሌ ልጆች እያለ ያስቀምጠዋል። ስለዚህ አንተ ሌክሲከን ትራንስሌሽን ካለ አሳየን መጀመሪያ።
ታሳየናለህ ከሌክሲከን አረቢክ እንግሊሽ ሌክሲከን አሳየን እንደዛ ይሰማሃል? ሄሎ ምን አድርገው ሌክሲከን ነው ምን በጉግል ትራንስሌሽን ሌክሲከን ላሳይ። በነገራችን ላይ አብዱልካሪ መልሰኝ ላሳይ። ይኸውልህ ላሳይ መልሰኝ። እኛ ይኸውልህ ቆይ አንዴ እስቲ አዳም ሰከንድ ከ አታዳምጥም እንዴ? አላስወራኳል። ኡስታዝ አንድ ሰከንድ ላውራ እንዴ? አያስወራም እኮ ልጅ አላህ የሚለውን ስም ይታያቸዋል። በጎግል ላይ ስታስቀምጡት ኡስታዝ ይታያቸዋል። አብዱልካሪም ይኸውልህ አላህ የሚለውን ስም ማን ብሎ ነው የሚተረጉመው? ጎግል ላይ አላህ የሚለውን ማን ብሎ ነው የሚተረጉመው? እስቴው አላህ የሚለውን ሸጥና አስገባው ጎግል ላይ እስቴው። በጣም የሚገርማችሁ ነገር እንደዛ አይተረጎምም። አላህ የሚለውን አረብኛው ውሰድና ጎግል ላይ አስገባው በአማርኛ። ኡስታዝ እሱ ይኸውና ጉድ ትላለህ። ይሄንን ነገር እንደዚህ አይተረጎምም። ምን አይነት እንትን ነው? ያላነበበ ሰው ነው አተረጓጎም። ዝም ብሎ ህፃን ነው። ትልቅ ሰው ይመስለኝ ነበር ወላሂ። ኧረ ምን ትልቅ ነው ህፃን ነው። ለማንኛውም ጉላም የሚል ቃል ነው ወይ አረበኛችን ወይ ተረጉማለሁ ብሎ የት ሄደ? ጉግል ትራንስሌትማ አይሆንም። ነው አላህ የሚለውን እግዚአብሔር ብሎ ነው የሚያስቀምጠው። በቃ ይሄን ነገር እንታዙ የፈለጉት አረበኛ የሚችል ክርስቲያን ይግባላችሁ እና አሁን ምንድነው ሌክሲከን ካላ ሌክሲከን ነው የምንጠቀመው። አሁን ይሄ ህጻናት አይደለም፣ ሙስሊሞች የተማሩ ናቸው ወገናችን። ሎጂክ አስተማርኩ ቅድም። ሎጂካል ፋላሲ ሰራክ እችኛው ጋር ሁሉም ተሳስተዋል። ይሄ ሀሲ ጀነራላይዜሽን ፋላሲ ይባላል። ይሄን ተማሪ መጀመሪያ የቋንቋ ልዩነቶች ሲመጡ ምንድን ነው የምናደርገው? ሌክሲከን ነው የምንጠቀመው። ለምሳሌ አሁን አልማኒ ይሄ ለምሳሌ ዲክሽነሪ ነው፣ አረቢክ ዲክሽነሪ ነው የምንጠቀመው። አሁን ከአረቢክ ዲክሽነሪ ጉላም ማለት ልጅ ሞ እንደሆነ ላሳያችሁ። ለምሳሌ ቻይታታኛምጠው እዛ ጋ ያለው ሰውዬ ያ እዚህ ገና አይደለም ነው እዚህ ገና አይደለም ማስረጃ አይሆንም። አተልቁኝ ሚዩት ደግሞ አታርጉኛል። ሚዩት ለምን ታደርጉኛላችሁ? ሚዩት አታርጉኝ። ፖሊስ ጣቢያ ታመለክታለህ ወገን። ሚዩት አታርጉኝ። የማስረጃ ጥረት አንድ አብዱልከሪም ዝም በለው በአላህ አብዱልከሪም እሺ፣ ውሱ ከአንተ ጋር እሺ፣ ከአብዱልከሪም ጋር ላውራ በማላት ትግቡ ከአብዱልከሪም ጋር አብዱልከሪም ቆይ ስማኝ፣ ልስማማለህ። ይሄኛው ቋንቋ ማለት ሲፈታ ችግር የለም። ልስማማልህ። አብዱልከሪም የኔን ሀሳብ ስማ። እኔ ከአንተ ጋር መስማማት ማስረጃ ነው የሚያስማማኝ ወገን። ማስረጃ ነው የሚያስማማኝ። ጠያቂ እኮ ነኝ። ይሄኛው ተሳስቶ ይሄ ስህተት ነው ልበል ሳይሆን ኧረ አንዴ የተረጋጋ ወገን ነው ሊድልቶ ይሄኛው አንተ ሌክሲከን ማስረጃ ነው ማስረጃ የሌክሲከን ምን የሚባለው ዲክሽነሪ ያንግ ማን ብሎ ነው የፈታው? እንግሊዝኛው ያንግ ማን ማለት ነው። ምን የሚባለው ዲክሽነሪ ይሄኛው ምን የሚባለው ያንግ ማን ማለት ህፃን የሚል ዲክሽነሪ አለ። ያ ጉላም ስለሚለው እያወራን ነው። እንግሊዝኛው ጉላም ስለሚለው ዲክሽነሪ አምጣ። በቃ ማስረጃ የለውም። በቃ ማስረጃ የለውም ማለት ነው። ያንግማን ማለት ህፃን ነው እያልክ ነው። እኔ አላልኩም እንደዛ። ስለ ጉላም እያወራሁ ነው። ኧረ ወገን ጉላም ስለሚለውን እያወራን ያለ ነው ወገን። ቆይ ሁሱ አንዴ እኮ ስለገባን ጉላም የሚለውን ከዲክሽነሪ አሳየን ቶሎ በልሽ። ጉላም የሚለውን የዲክሽነሪ ማስረጃ አሳየን ቶሎ በል። ኧረ አንዴ እድል ስጡኝ። አምስት እቆጥራለሁ እኔ አሳይቻለሁ። 5 ቁጥር ላይ ዲክሽነሪ ይከፍታል። አንድ ሚውት አታርጉኝ፣ ደግሞ ሚውት አታርጉኝ። እድል ስጡኝ። ማንም አሁን ማትቀበል ከሆነ የራስህ ግዴታ ነው። እኔ በአንተ ቡድ አይደለም። እኔ ጥያቄ የጠየቁት ጥያቄ የገባሁት መመለስ በቃ የኔ ጥያቄ ምን ብሏል? እሱ ህፃን ልጅ ተብሎ መሐመድ ተነግሮለታል አለኝ። እሱ ነው የተናገረው። ከዛ ግን
ቆይ ህፃን ልጅ ተብሎ ጥያቄ ምን ብለህ ነበር የጠየቀኝ? በቃ ከኔ ጋር ይቀጥል። አብዱልከሪም በአላህ ከማን ጋር ይቀጥል? ምን ብለህ ነበር የጠየቀኝ? ከኔ ጋር ይቀጥል። ህፃን ተብሎ ተነግሮለታል ብለህ ቪዲዮ ተናግራላ። ያን ተነጋግረን ጨርሰን አልፈናል። ተነግሮለታል ህፃን ተብሎ በነቢያቶች ተነግሮለታል። በሙሴ አንደበት ህፃን የተባለው የቱ ጋ ነው ብለህ ጠይቀኛል አይደለ? ብለሃል አንተ ሙሴ ብሎታ ስትል በሙሴ አንደበት የቱ ጋ ነው ያለው አልኩ። ከዛን ጠየቁክ። አሁን ቀጥታ ያው ቃል በቃል ሙሴ ጉላም ብሎ ህፃን ብሎ ገልጾታል። እሱ ራሳቸው ቋንቋ ህፃን ማለት አላ እንደዛ አይልም። አረብኛውን ከዲክሽነሪ ያሳያል። አሁን እኮ እኔ እኮ ሁለት ማስረጃ እየደገፈኝ ነው። ሀቢብ ያዳምጥ እንጂ ተረጋጋ። እያወራህ ነው ከኔ ጋር አይደለ? እንደ ትልቅ ሰው ሁን። እኔ ቃል በቃል ሀዲሱ ላይ ሙሴ ምን አለ? ቃል በቃል ያውና ከእኛ በኋላ የመጣው ህፃን ለእርሱም ከሁላችንም ከነቢያት በላይ በርካታ ተከታይን አፍርቶ የሚመጣ ብሎ ገለጻቸው። ጉላም የሚል ቃል በቃል ሙሴ ህፃን ብሎ የተናገረው ውሱ ስለሳቸው አይደለም አላልኩም። አሁንም ህፃን ልጅ የሚለው ግን የለም። ውሸት ነው። ውሸት ነው። ላይ አድርገኝ ውሸት ነው። ውሱ ነው። ትልቁ ላይ ዋሽቻለሁ። አንዴ ትልቁ ላይ አድርገኝ። አይ ወጣ አንዴ አሁን ምን ብሏል? አንዴ ከይቅርታ ጋር እሱን አልካድኩም ብሏል። ሰምታችሁታል አይደለ? ቃል በቃል እኔ ማስረጃ እንደሌለው ስለሚያውቅ ይጮሃል። ባይዞ ለዛ ነው እኛ አሳየን እኮ ጉላም ማለት የጉግል ትራንስሌሽን አንጠቀምም። እሱ ምክንያቱም ጀስት ትክክል አይደለም። ባይዞ ለዚህ ጋር ማስረጃ አምጣ እያልነው ነው ያመለጠው። ባይዞ መውጣት ያለ በቃ ምንም ማስረጃ የለውም። 5 እየቆጠርኩ ነበር። ባይዞ 5 ቆጥረ እንድትወጣ ነው ኦልሬዲ ልትወጣ ነበር። እኛ ይሄ ጉላም የሚለው ያ እዛ ጋር ትራንስሌት ችግር አለ። ሰዎች ሌግዚከን ትራንስሌሽን እኮ አይደለም የመጣው መዝገበ ቃላት አይደለም የመጣው። እኛ ከመዝገበ ቃላት ማስረጃ አምጡ እናንተ ነው ተባልን። አሳየን። እኛ ይኸው ለምሳሌ አልማኒ ላይ ይኸው ቻይልድ ይኸው ቦይ ብሎ ያስቀምጣል። ፎይሰስ ጉላም ይኸው ጉላም ይታያቸዋል። ጉላም ቦይ ኦር ቻይልድ ሌግዚከን አሳየን። ሐዲሱ ላይ ጉላሙ ጃአ ባዕዲ ብሎ ነው እንዳውም ሙሴ የገለጸው። ለትልቅም ወይ ጥለቋል ረጅ በኋላ የመጣው ህፃን እርሱ ነው ብሎ ገለጻቸው። ነውሩ ምንድን ነው ሲጀመር? ወይ ጥለቋል ረጅ ባሊግም ችግር የለውም እኮ ይጥላቅ ይደረጋል። ችግር የለም። ቅድም ራሱ ወጣትም ልጅ ላይ ለወጣትም ልጅ ይጠቀመዋል። አረበኛ ለህፃንም ልጅ ይጠቀመዋል። ቦታቸዋል አይደለ? እንደ አጠቃላይ ግን ሙሳ ዓለይሂ ሰላም ህፃን የተባሉት ከምን አንጻር ነው የሚለውን ሲፈታ ምንድን ነው ከሁሉም ነቢያት በኋላ መጨረሻ ላይ ስለመጡ ከዚህ አንጻር ነቢ ሰለላሁ ዐለይሂ ወሰለም ጉላም ህፃኑ ተብለው ተገልጸዋል። እና ከሁላችንም በላይ ተከታይ አፍርቶ የሚመጣው ህፃን ይሄ ነው ብሎ ነቢ ሰለላሁ ዐለይሂ ወሰለምን ቃል በቃል ሙሴ ገልጿቸዋል። ምንጩን ለምትፈልጉ ክርስቲያኖች ሰሂህ ቡኻሪ 3887 ላይ ታገኝታላችሁ። እሺ ቀጥሉ ሌሎች። አንድ ነገር ለመጀመሪያ ያህል ከዚህ በኋላ እንትን ክርስቲያኖች ስትገቡ አትሊስት ኢዘር 3 ነገር አሁን የቅድም የገባው ልጅ ሂዳዝ ነው አረብኛውን የት ጋ ነው አሳዩኝ ቃሉን ብለህ በመስመር 4ኛው መስመር ከዛ ቀጥሎ እየተባለ አንዳንዴ የእውቀት ማነስ ያስበጠብጣል። ባይዘ ያንን አያውቀውም። ሌግዚከን ምን እንደሆነ አያውቅም። ዲክሽነሪ ምን እንደሆነ አያውቅም። አትሊስት የሆነ ሎጂክ ምን እንደሆነ አያውቅም። ቢያንስ የተወሰነ ቤዚክ ነገር ይኑራችሁ። ለመግባባት ያቃተን በዛ ነው። እና ትንሽ እውቀት በጣም አደጋ ነው። ሰውን የሚጥለው እሱ ነው። እና በጣም አደገኛ ነው ይሄ ነገር። ምክንያቱም ማውራት አልቻልንም ኢቭን። ስለዚህ ያ ስህተት ነው። በባካችሁ በቻላችሁ ታቅም አትሊስት ወይ ሎጂኩን ፋለሲ ላለመስራት ሞክሩ። ሰከንድ ደግሞ አትሊስት ቃሉ የት ጋር ነው የሚገኘው የሚለውን ነገር ራሱ እኛው ራሳችን 4ኛው 2ኛው መስመር ብለን እዛው እኛ ላይ መጮህ አስቸጋሪ ነው። እሺ ቢያንስ ዲክሽነሪ እንዴት ነው ሶርሶች አክሰስ የሚደረጉት ነው ይሻላል። ተቃየን እኮ ዲክሽነሪ እንዴት ነው? እሺ ንጉስ ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። አህለን። ከቁርአን ማስረጃ እንስጣቸው አለ ቁርአን ላይ
وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا معناتنا وأما الغلام من معناتنا ህፃኑ ማለት ነው። በጣም በርካታ ቦታ ላይ ያለ በቁርአኑ ላይ ህፃን እያለ ይሄን ቃል ይገልጸዋል። እየተባለ ይገለጻል። استمر غلام ማለት እኮ አሶብዩ ሒነ ዩለት ኢላ አን የሽበ ወዩቃሪበ ሲነል ብሉግ ነው የሚለው ሉጋዎች ላይ ካያችሁ ራሱ እንደውም ወይጥለቁ አለ ረጁል ልባሊግ ይላል። መጃዝ እንደውም ያንም ደግሞ መጃዝ ነው ደግሞ እንትን የሚለው ሌላ ኻዲም ላ ሰብይ አስሉ ግን የሰብይ ነው ሰብይ ብሎ አስቀምጧል። እሺ ለማንኛውም ሌላ ክርስቲያኖች ካላችሁ መግባት ትችላላችሁ። አድሚኖች ካላችሁ አስገቡ። እንዲህ ብሎኛል ስ ለማስገባት ምናምን ንጉስ የሚባል ክርስቲያን ገብቷል መሰለኝ። ንጉስ አለ ክርስቲያኖች ኮሜንት ላይ በጫው ነው እንደውም ለሁለታችን ሊያመሰግኑን አይገባም። ብዙ መስመሩን የሚጠይቀውን ጥያቄ የታለ አረብኛው ያለ እያሳየን እያገዘን እኮ ነው የጠየቀን። ስንተኛው መስመር ላይ ነው? ስንተኛው መስመር ላይ? መጀመሪያ አዳምጠኝ፣ አመስግኑን። ይሄን እድል ማለት ለምን ሌላ ሀሳብ ትገባለህ? መጀመሪያ ሰው አለ። እሺ ንጉስ አለ። እሺ እናድብጥህ ጋሽ ምን ነው አለሁኝ። ሰላም አዳራችሁሳ? እንዴት ነህ? ደህና ነህ? ጸጋና ሰላም ይብዛልህ። አዳራችሁሳ? እንዴት ነህ? ደህና ነህ? ለማንኛውም አንተ በጣም አከብርሃለሁ። ሀሳብህም ሁሉም ጥሩ ነው። ግን አንተ ጋር የሚከተለውን መጀመሪያ ከመንቀፍ ሰውን ማን ነው ብሎ ማስተካከል የሚችልበት መንገድ ላይ መስጠት አለበት። እንደዚህ ብሎ እንደዚህ ምክንያት ለምን ያቀርባል? ዳይሬክት ለማንኛውም ሙሳ ህፃኑ መጣ ወይም ሙሴ ህፃኑ መጣ የሚለው ለነቢ መሐመድ ሳይሆን ለኢየሱስ ክርስቶስ ነው አይደለ? አይደለም ነቢ መሐመድን ህፃን እያላቸው አሳየኝ አለ። አሳየ ነው ገብቶሃል አይደለ? እሺ ይሄን ቃል ስጡኝና እኔ የት ሊተረጉም ነው ብዬ ሄዳለሁኝ። ወሰደና ቃሉን ስንተኛው መስመር ላይ ነው አሳየኝ አለ። አራተኛው መስመር ላይ ብለን በስንት መከራ እንዲያገኘው አደረገ። ከዛ ምን አደረገ መሰለህ? ይሄንን ሄደና ጉግል ትራንስሌት ላይ ለጥፋል። እኔ የት ሄዶ ሊቀይር ነው ብዬ ጠብቃለሁ። ጉግል ትራንስሌት ላይ ያስቀመጠው ቢያንስ ወይ አረበኛ የሚችል ሰው ካለ ይሄን ጉግል ትራንስሌት አረበኛ የሚችሉ ክርስቲያኖች ይኖራሉ አይደለ? ይኖራሉ። እንደዛ ብሎ ይሄ ቃል ምዕራፍና ቁጥሩ አለ ሰጥቻለሁ። ገብቶሃል አይደለ? ያንን ይዞ እዚህ ቦታ ላይ ድረስ ይኖራሉ። ምን እንትን አይለውም። ጉላም የሚለውን እኛን ካላመነን እዚህ እያሳየው ነበር አብዱልከሪም። በብዙ ይፈታል ይሄ ቃል ማለት ነው። ገብቶሃል አይደለ? እና ጉላም የሚለው እዚህ ቦታ ላይ ህፃን ልጅ ለማለት ነው ወይ ብሎ ይጠይቃቸው። ካላወቀ ሄዶ መጠየቅ ፈስአሉ አህለ ዚክር ኢን ኩንቱም ላ ተዕለሙን ይላል። በስልምና የማታውቁ ከሆናችሁ የእውቀት ባለቤቶችን ጠይቁ ይላል። የሆነ ሰው ይሄ አዲስ ከሆነ እያየው ለመጀመሪያ ጊዜ ከተፈጠረ ገና እያየው ነው ይሄን ጥቅስ እርግጠኛ ነኝ። ይሄን ሲያይ ጊዜ ይሄ ሰውዬ እኔ አረብኛ አልችልም ይሄ ጉግል ትራንስሌት ላይ ከምተረጉም እዚህ አረብኛ የምንችል ሰዎች እየነገርነው ነው ሁላቸውም ያው እና ጉላም እንደሆነ እናውቃለን፣ ህፃን እንደሆነ እናውቃለን ትርጉሙ